Waza, 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 hey, hey. ሰላም ጤና ይስጥልን። የምትናፈቁ የቻናላችን ቤተሰቦች እንዴት ቆያችሁልን? የ27ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት የሚደረጉ ይሆናል። በዕለተ ቅዳሜ ቅድሚያ የጨዋታ ጥቆማዎችን እናደርሳችሁ። በዕለተ ቅዳሜ ምሽት 12 ሰዓት ላይ በተመሳሳይ 3 ጨዋታዎች ይደረጋሉ። በቪላ ፓርክ አስቶን ቪላ ከሊድስ ዩናይትድ፣ በብሬንትፎርድ ኮሚኒቲ ስቴዲየም ብሬንትፎርድ ከብራይተን፣ በለንደን ስታንፎርድ ብሪጅ ቸልሲ ከበርንሌ በተመሳሳይ 12 ሰዓት ላይ ይጫወታሉ። ምሽት 2 ሰዓት ተኩል ላይ ዌስትሃም ከበርንማውዝ በለንደን ኦሎምፒክ ስቴዲየም ሲጫወቱ፣ በዚሁ በዕለተ ቅዳሜ ምሽት 5 ሰዓት ላይ በኢታድ ስቴዲየም ማንቸስተር ሲቲ ከኒውካስትል ጋር ይጫወታል። ፕሪሚየር ሊጉ በዕለተ እሁድ ሲቀጥል አመሻሽ 11 ሰዓት ላይ 3 ጨዋታዎች በተመሳሳይ ሰዓት ይደረጋሉ። በሲቲ ግራውንድ ስቴዲየም ኖቲንጋም ፎረስት ከሊቨርፑል ጋር ይጫወታል። በሸለረስት ፓርክ ለንደን ላይ ክሪስታል ፓላስ ከወልቭስ፣ በስቴዲየም ኦፍ ላይት ሰንደርላንድ ከፉልሃም ጋር ይጫወታሉ። የሳምንቱ ታላቅ ጨዋታ ምሽት 1 ሰዓት ከ30 በቶተናም ሆትስፐር አዲሱ ስቴዲየም ቶተናም ከአርሰናል ጋር ይጫወታል። የ27ኛ ሳምንት የመጨረሻ ጨዋታ በዕለተ ሰኞ ምሽት 5 ሰዓት ላይ በዲክሰን ስቴዲየም ኤቨርተን ከማንቸስተር ዩናይትድ ጋር ይጫወታሉ። የጨዋታ ጥቆማዎችን ካደረስናችሁ ከዚህ በኋላ የታላላቅ ክለቦችን የጨዋታ ሁኔታ፣ የጉዳት ዝርዝርን ሰፋ አድርገን ወደ እናንተ የምናደርስ ይሆናል። በቅድሚያ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁንም በኮመንት ሴክሽን ላይ አስቀምጡልን። ዋዛ የእናንተው ስፖርት ከእናንተ የተሻለውን ሀሳብና አስተያየት ሲያገኝ የተሻሉ ነገሮችን ይዘን ለመምጣት እንሞክራለን። ወደ ጨዋታ ዝርዝሮችና የታላላቅ ቡድኖችን ሁኔታ ስንመለከት ቸልሲ እናስቀድማለን። አዲሱ አሰልጣኝ ሊያም ጄምስ ሮሲየነር ከቀጠረበት ጊዜ ጀምሮ የምዕራብ ለንደኑ ቸልሲ በፕሪሚየር ሊጉ ምንም አይነት ሽንፈት ሳያጋጥመው በድንቅ ግስጋሴ ላይ ይገኛሉ። በዚህ ሳምንት በለንደን በሜዳው ስታንፎርድ ብሪጅ ላይ በወራጅ ቀጠና ላይ 18 ነጥቦችን ይዞ 19ኛ ደረጃ ላይ የሚገኘውን በርንሌን የሚያስተናግዱ ይሆናል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ቼልሲዎች 3ቱን በማሸነፍ የበላይ ሲሆኑ በሁለቱ አቻ ተለያይተዋል። ይህን ጨዋታ በመሀል ዳኝነት ሊ ስሚዝ የሚመሩት ይሆናል። በቼልሲ በኩል በጉዳት ምክንያት ጨዋታው የሚያመልጣቸው ተጫዋቾችን ስንመለከት እንግሊዛዊ ጂሚ ቤኖ ጌተንስ፣ ማርክ ኮኩዌላ እና ላይቪ ኮልዌል እንደማይሰለፉ ተረጋግጧል። ዳሬ ኡሱጉ፣ ጆርጌንሰን እና ሮሚ ላቪያ አጠራጣሪ ሁኔታ ውስጥ ይገኛሉ። ሮሚ ላቪያ ግን በይህን 2 ሳምንት በጥሩ ሁኔታ ልምምድ እየሰራ ይገኛል። ምናልባት በዚህ ጨዋታ ተቀያሪ ወንበር ላይ ተቀምጦ ልንመለከተው እንችላለን። ሌላኛው በኢታድ ስቴዲየም በሁለቱ ዲታዎች ባለቤትነት የሚተዳደሩት ማንቸስተር ሲቲ እና ኒውካስትል ዩናይትድ የሚያደርጉት ጨዋታ በእጅጉን የሚጠበቅ ሲሆን አርሰናልን እግር በእግር እየተከተለ የሚገኘው ማንቸስተር ሲቲ አንድ ተስተካካይ ጨዋታ እየቀሩ ከአርሰናል በ5 ነጥብ አንሶ መቀመጡ ዋንጫ ፉክክሩ ላይ ሌላ ግለትና ተጋድሎን የሚጨምር ሲሆን በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታውን ለማድረግ ወደ 2100 ማይሎችን ወደ ምስራቅ አውሮፓዊቷ አዘርባይጃን ቃራባክ ተጉዘው 6-1 አሸንፈው የተመለሱት ኒውካስትሎች በጉዟቸው እጅግ በጣም ተዳክሞ መምጣታቸው የሚጠበቅ ነው። ለፔፕ ቡድን ጥሩ የሚባል አጋጣሚ ሲሆን ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ሲቲዎች 3ቱን በማሸነፍ የበላይ ሲሆኑ ኒውካስትሎች አንዱን የረቱ ሲሆን በአንዱ ጨዋታ አቻ ተለያይተዋል። ይህን ጨዋታ በመሀል ዳኝነት ቶማስ ብራማል የሚመሩት ይሆናል። በማንቸስተር ሲቲ በኩል በጉዳት ምክንያት ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ሁለቱ ክሮኤሽያኖች በማንቸስተር ሲቲ በኩል ጆሽኮ ግቫርዲዮል እና ማቴዮ ኮቫሲች እንደማይኖሩ ተረጋግጧል። ጀርሚ ዶኩ እና ሳቪኒዮ አጠራጣሪ ሁኔታ ውስጥ የሚገኙ ተጫዋቾች ናቸው። ማንቸስተር ሲቲ ከአርሰናል በአንድ ጨዋታ
አንሶ ነው እስካሁን መጫወት የቻለው። አርሰናል 27 ጨዋታዎችን አድርጎ 58 ነጥብ አለው። ማንቸስተር ሲቲ 26 ጨዋታዎችን አድርጎ 53 ነጥብ አለው። አንድ ቀሪ ተስተካካይ ጨዋታ ይቀረዋል። ሌላው በሲቲ ግራውንድ ስቴዲየም በወፈፊው ግሪካዊ ቱጃር ኢቫንጀሎስ ማራናኪነስ የሚመሩት ፎረስቶች በሲዝኑ አራተኛ አሰልጣኛቸውን ቀጥረው በሜዳቸው የመርሲሳይዱ ሊቨርፑልን የሚያስተናግዱ ይሆናል። ፎረስቶች በወራጅ ቀጠናው 17ኛ ደረጃ ላይ ተቀምጠው መገኘታቸው ተጋጣሚያቸው ሊቨርፑል በ42 ነጥብ 6ኛ ደረጃ ላይ መቀመጣቸው በቀጣዩ ውድድር ዓመት በአውሮፓ ቻምፒየንስ ሊግ የተሳትፎ ቦታን ለማግኘት ብርቱ ተጋድሎን የሚያደርጉ መሆኑ ጨዋታውን በእጅጉ በጉጉት እንዲጠበቅ አድርጎታል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ፎረስቶች ሁለቱን ያሸነፉ ሲሆን ሊቨርፑሎች ሁለቱን ማሸነፍ ችለዋል። በአንዱ ጨዋታ ተለያይተው እኩል የማሸነፍ ጉዞ ላይ ነው የሚገኙት። ይህን ጨዋታ በመሃል ዳኝነቱ አንቶኒ ቴይለር የሚመሩት ይሆናል። በሊቨርፑል በኩል በጉዳትና በተለያዩ ምክንያቶች ጨዋታው የሚያመልጣቸው ተጫዋቾች ስንመለከት አሌክዛንደር አብርሃም ይሳቅ፣ ጀርሚን ፍሪምፖንግ፣ ዲየጎ ሊዮን እና ኮነር ብራድሊ እንደማይሰለፉ ተረጋግጧል። የዋታሮ ኢንዶ ሁኔታ በሕክምና ክፍል ባለሙያዎች ማረጋገጫ እስካሁን አልተሰጠበትም። የሳምንቱ ታላቅ ጨዋታ በለንደን ቶተንሃም ሆትስፐር ስቴዲየም የሳምንቱ ታላቅ ጨዋታ በሰሜን ለንደን አርሰናልና ቶተንሃም ሆትስፐር ሲጫወቱ አርሰናሎች አሁንም ሊጉን እየመሩ ቢገኙ እንደ ባለፉት 4 ዓመታት ዋንጫው ጋር ሲጠጉ መንገዳገዳቸውና መንሸራተታቸው የእነሱ መለያ እስኪመስል ድረስ በተደጋጋሚ ነጥብ መጣላቸው ተያይዘውታል። ከተከታያቸው ማንቸስተር ሲቲ ቀድሞ መጫወታቸውን በአግባቡ ይጠቀሙበታል ተብሎ የነበረውን በወራጅ ቀጠና ላይ በ20ኛ ደረጃ ላይ የተቀመጠውን ወልቭስ ጋር አቻ መለየታቸው በዋንጫ ጉዟቸው ላይ ጥቁር ነጥብን የጣለ ሲሆን በዚህ ሳምንት ክሮሻዊን ኢጎር ቴዎዶርን በአሰልጣኝነት ከቀጠሩ በኋላ ቶተንሃም ጋር መጫወታቸው የዋንጫ ጉዟቸው ላይ በእጅጉ የሚያከብድባቸው ይሆናል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት አርሰናሎች 3ቱን በማሸነፍ የበላይ ሲሆኑ ቶተንሃሞች አንዱን አሸንፈው በአንዱ አቻ ተለያይተዋል። ይህን ጨዋታ በመሃል ዳኝነቱ ፒተር ባንክስ የሚመሩት ይሆናል። በአርሰናል በኩል በጉዳት ምክንያት ጨዋታ የሚያመልጣቸው ተጫዋቾች ስንመለከት ካይል ሉካስ ሃቨርትን፣ ሚካኤል ሜሪኖ፣ ማክስ ዳውማን እንደማይሰለፉ ሲረጋገጥ ማርቲን ኦዴጋርድ ሁኔታው አጠራጣሪ ነው። በቶተንሃም በኩል በጉዳት ምክንያት የማይሰለፉ ተጫዋቾች ሞሐመድ ኩዱስ ክሉሱብስኪ፣ ጄምስ ማዲሰን፣ ኦልበርት ሮድሪጎ በንታንኩር ጨዋታው የሚያመልጣቸው ተጫዋቾች ይሆናሉ። የ7ኛ ሳምንት የመጨረሻ ጨዋታ የሚሆነው በዲክሰን ስቴዲየም በለተሰኘው ምሽት 5 ሰዓት ላይ ኤቨርተንን ከማንቸስተር ዩናይትድ ጋር የሚያገናኘው ጨዋታ ሲሆን ማንቸስተር ዩናይትዶች ማይክል ካሪክን በአሰልጣኝነት ከሾሙ ጊዜ ጀምሮ ምንም አይነት ሽንፈት ያልገጠማቸው ሲሆን ይህን ጨዋታ ከሜዳቸው ውጭ ቢጫወቱ የማሸነፍ ቅድሚያውን ለማንቸስተር ዩናይትዶች ተሰጥቷል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ዩናይትዶች ሁለቱን ሲያሸንፉ ኤቨርተኖች አንዱን በማሸነፍ ችለዋል። ቀሪ 2 ጨዋታዎችን ባቻ ውጤት ጨርሰዋል። ይህን ጨዋታ በመሃል ዳኝነቱ ዳረን ኢንግላንድ የሚመሩት ይሆናል። በማንቸስተር ዩናይትድ በኩል በጉዳት ምክንያት ጨዋታው የሚያመልጣቸውን ተጫዋቾች ስንመለከት ፓትሪክ ዶርጉ፣ ማቲያስ ደግሊት እና ሜሰን ማውንት በጉዳት ምክንያት ጨዋታው የሚያመልጣቸው ተጫዋቾች ይሆናሉ። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ27 ጨዋታ 58 ነጥቦችን ይዞ አናት ላይ ተቀምጧል። ማንቸስተር ሲቲ 26 ጨዋታዎችን አድርጎ በ53 ነጥብ ሁለተኛ ሲሆን አስቶን ቪላ 26 ጨዋታዎችን አድርጎ 50 ነጥቦችን ይዞ 3ኛ ደረጃ ላይ ነው። ማንቸስተር ዩናይትድ በ26 ጨዋታ 45 ነጥብ ይዞ 4ኛ ደረጃ ላይ ሲቀመጥ፣ ቼልሲ 5ኛ ደረጃ ላይ 26 ጨዋታዎችን አድርጎ በ44 ነጥብ ተቀምጧል። ሊቨርፑል በ26 ጨዋታ 42 ነጥቦችን ይዞ 6ኛ ደረጃ ላይ ተቀምጧል። በወራጅ ቀጠናው ላይ ዌስትሃም ዩናይትድ በ26 ጨዋታ 24 ነጥቦችን ይዟል። በርንሌ በ26 ጨዋታ 18 ነጥቦችን ይዞ 19ኛ ደረጃ ላይ ሲቀመጥ ወልቨርሃምፕተን ወንደረርስ በ27 ጨዋታ 10 ነጥቦችን በመሰብሰብ በወራጅ ቀጠናው ላይ የተቀመጡ ክለቦች ናቸው። የከፍተኛ ግብ አስቆጣሪዎቹን ስንመለከት ኖርዌይ የማንቸስተር ሲቲ ግዙፉ አጥቂ ኤርሊንግ ብሮት ሆላንድ 22 ጎሎችን አስቆጥሮ ሲመራ፣ ብራዚላዊ ድንቁ አጥቂ የብሬንትፎርዱ ተጫዋች ኢጎር ቲያጎ 17 ጎሎችን አስቆጥሮ ይከተላል።
የማንቸስተር ሲቲው አንቶን 13 ጎሎች፣ ሁጎ ኢኪቲኬ፣ ካልቨርት ሊዩን እና ዣው ፔድሮ 10 ጎሎችን በተመሳሳይ አስቆጥረው ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ለምትወዷቸውና ለምትደግፏቸው ክለቦች መልካም ውጤትን እየተመኘን በሰላም በጤና በፍቅር ቆዩልን። ዋዛ የስፖርቱ መዓዛ